ተረሳሽ ወይ የሚል የሀገርኛ ሙዚቃ በማን ነው የተቀነቀነው ወይ በማን ነው የተዘፈነው? ጥላውን ገሰሰ። ወንድ የሆነች እናት የቤታችን ኢታማዦር ሹም ባጭሩ ተንጋለው ቢተፉ አይን ተፋተፉ ሞኝና ማ ሞኝና ቃል ለምደው ሞኝ ስለሆነ አበቦች ሄደሻ እስኪ ጠይቂያቸው አንቺ ስታምሪ ነዋሄ ብቅ ብዬ ማያቸው ሰላም ፍቅር ጤና ለዓለም ሁሉ ይድረስ። አብረን እንኖር አብረን እንክረም አቦ ማንንም አይቀነስ። ይህ በተወዳጁ የአባይ ቲቪ እሁድ ምሽት ልክ በዚህ ሰዓት ወደ እናንተ የሚደርሰው ተወዳጁም ተናፋቂውም ፕሮግራማችን ነው። ማን ይቀነስ አሁን ጀምሯል። እኔ ዳዊት አባተ እባላለሁ። ለጊዜው ማንንም አይቀንሰኝም። ከጀርባዬ እንግዶች አሉኝ። እንጠያየቃለን፣ እንስቃለን፣ እንጫወታለን። አብረን እንቆይ። ኦኬ ስሜ አንዷለም አለሙ እባላለሁ። የመጣሁት ከ6 ኪሎ ነው። ስሜ ዮናስ ቦስኮ እባላለሁ ከአዲስ አበባ። ስሜ ሀና እባላለሁ። የመጣሁት ከፊጋ። ስሜ ቢኒያም ካሳ ይባላል። የመጣሁት ከአዲስ አበባ። አስፋው ሸቱ እባላለሁ። የመጣሁት ከብርጭቆ ፋብሪካ አካባቢ። ቃል ኪዳን ተሰማ እባላለሁ። ከአዲስ አበባ ነው የመጣሁት። ዳንኤል አባተ እባላለሁ። የመጣሁት ከአዲስ አበባ። እንኳን ደህና መጣችሁ። ወደ አባይ ቲቪ ስለመጣችሁ ወደ ማን ይቀነስ ፕሮግራም ስለመጣችሁ ደስ ብሎናል። አንዱ ዮሐና ቢኒ አሴ ቃልና ዳኒ ስለናንተ እናወራለን፣ እንጫወታለን። ጨዋታው ማን ይቀነስ ነው። የዙር ጥያቄዎች አሉት። 5 ዙሮች አሉት። በመጀመሪያው ዙር 2 ደቂቃ ከ30 ሰከንድ አላችሁ። 2 ደቂቃ ከ30 ሰከንዳችሁን ተጠቀሙበት። አንዱ ጥያቄ ካንተ ጀምሬ ጥያቄ ስጠይቅ ከመለስክ 200 ብር ይሸልማል። ግን 200 ብር የሚሸልመው ከጎን ያለው ዮ ምን ሲል ነው? ባንክ ሲል ነው። አየህ ዮ ደግሞ ስትመልስ ሀና ባንክ ካለች ነው 200 ብር የምታገኙት። ከጎናችሁ ያለው ሰው ባንክ ካላለ ያው 200 ብር ገደል ገባ ማለት ነው። ለዳኒ አንዱ ማለት እንዳትረሳ፣ ባንክ ማለት እንዳትረሱ። 2 ደቂቃ ከ30 ሰከንድ አላችሁ። አንድ ሰው ሲቀነስ ከእናንተ ውስጥ 10 ሰከንድ አብሮ ይቀነሳል። ሰዓታችሁ እያጠረ ስለሚመጣ ፍጥነት ያስፈልጋል። ያልገባችሁ ጥያቄ ካለ ይለፈኝ በሉ። መጫወት፣ መዝናናት፣ መሳሳቅ ትችላላችሁ። ሰዓት ይያዝላችኋል። በድጋሚ መልካም እድል። ማን ይቀነስ ነው። ወደ ጥያቄያችን እንሄዳለን። አንዱ ካንተ ነው የምጀምረው። ዝግጁ? አንዱ ተረሳሽ ወይ የሚል የሀገርኛ ሙዚቃ በማን ነው የተቀነቀነው ወይ በማን ነው የተዘፈነው? ጥላውን ገሰሰ። ባንክ ይለፍ። በጥላውን ገሰሰ ባንክ ይለፈኝ። በጥላውን ገሰሰ አይደለም። ተረሳሽ ወይ ማሙድ አህመድ ነበር። ባንክ በልቢኒ ተረሳሽ አሃሃ ተብሎልሻል። ቢኒ አንተ ጋር ነኝ። ቢኒ ዳሽ አንበሳ ያስር። ዳሹን ሙለው አባባል ነው። ዳሽ አንበሳ ያስር አሴ ድርብ ያብር አንበሳ ያስር ነው። ባንክ በቃል ካሁን በኋላ ብትነጋገሩ ሁለታችሁንም በቢጫ ማስጠንቀቂያ በቀይ አውቄ ነው ያለፍኳችሁ። ቃል አንተ ጋር ነኝ። የካላሪ በረሃ በየትኛው ሀገር ይገኛል? ይለፍ። ካላሪ በረሃ ደቡብ አፍሪካ ብዙ አካባቢ ነው። ያዝ። ግብጽ። ወይ ደቡብ አፍሪካ ብሎ ግብጽ ላይ ወጣ እኮ። ይለፍ። እዛው አካባቢ ነው። ይለፍ። ቦትስዋና የሚገኘው ዳኒ አንተ ጋር ነኝ። ይህ በምስሉ ላይ የምትመለከተው የባህላዊ ትንፋሽ ሙዚቃ መሳሪያ ምን ይባላል? ይለፈኝ። እምቢልታ አይደለም።
ይለፈኝ እንዴ አሴ መጣለት። በቃ ሊመልሰው ነው። ኧረ ሰዓታችሁን ተጠቀሙ። ተው ይለፈኝ ዙምባራ ነው የሚባለው። እንደዛ ልጥል ነበረች። ለማንኛውም ዙምባራ ነው የሚባለው። አንዷን ተጋነኝ። አንዱ ከኦሎምፒክ ባንዲራ የኦሎምፒክ ባንዲራ አለ አይደል? የኦሎምፒክ የራሱ የኦሎምፒክ ባንዲራ ላይ ስንት ቀለበቶች አሉ? 3 አይደለም፣ አምስት። 5 ነው። በትክክል ተመልሷል። ሃኒ የት ነው ባንክ ለኔ ነው የሚባለው? ምን ያርግሽ ሃኒ። ብዙ ቀዳዳ ያሉት ውሃ የሚይዝ ወይም ውሃ መያዝ የሚችል ነገር ምንድን ነው? ብዙ ቀዳዳዎች አሉት ግን ውሃ መያዝ የሚችል ነገር ይለፈኝ ስፖንጅ ነው። አንዱ ጅማ አባጅፋር ካልን ለጅማ አባጅፋር ካልን ለወላይታ ማን እንላለን? ለወላይታ ንጉስ ጦና ሰው አስተካክለው። ጦና ትክክል ነህ። ሙላው እሺ ሙላው ከፊት ያለውን አባት ባንክ ብለዋል። ሰዓታችሁ አልቋል። 2 ደቂቃ ከ30 ሰከንድ እንዲያጭራት 2 ደቂቃ ከ30 ሰከንዳችሁን ተጠቅማችኋል። የመጀመሪያውን ዙር እዚህ ላይ አጠናቀናል። አሁን ወደ ሁለተኛው ዙር ውድድራችን ልንሄድ። በዚህ በማን ይቀነስ የጨዋታ ህግና ስርዓት መሰረት ደግሞ ወደ ሁለተኛው ዙር ውድድራችን ከመሄዳችን በፊት ከእናንተ ውስጥ የግድ አንድ ሰው እንቀንሳለን። ከፊት ለፊታችሁ ቁጥር አለ። ከስር የምትቀንሱ ሰው ቁጥር ነው የምታሳዩኝ። በዚህ በአንደኛው ዙር 6 ጥያቄ መልሳችሁ 1200 ብር አግኝታችሁ የአንደኛው ዙር ጠንካራ ተወዳዳሪ ወይም ጠንካራ መላሽ 5 ቁጥር አሴ ነበር። አሴን መቀነስ አይቻልም። አሴ የፈለከውን ሰው የመቀነስ ሙሉ መብት ተሰጥቷል። ያንተን ቁጥር ግን መቀነስ አይችሉም። ቁልጭ ይሏታል እንጂ አንተን አይቀንሱህም። የግል ቂም አይሰራም። እዚህ ጋር አይሰራም። 5 ቁጥር አይቀነስም። ወደ ሁለተኛው ዙር እንሄዳለን። ማን ይቀነስ? ቁጥር አዘጋጁልኝ። አውጡት። አንድ ላይ ሃና ያስቀጣል። ሃና ራሴን አይቻልም። ቶሎ በይ። በቃ 3 1 3 2 4 1 የሚሉ ቁጥሮች ይታዩኛል። አንድ ቁጥር ደግሞ አንዱ ነው። አንዱ የመጀመሪያው ተቀናሽ ተደርጓል። እስኪ አንዴ ሞራል አንዱ ካንደና መጣ። ለምን የተቀነስክ ይመስላል? አላወኩኝ። ሴራ አለ ማለት ነው። የሆነ ሴራ አለ። እሺ አንዱ ከየት መጣ? እስኪ እንጫወት ትንሽ። እኔ ከ6 ኪሎ አካባቢ። አንዱ ስለመጣ ደስ ብሎናል። እባክህ ማስተላለፍ የምትፈልገው መልእክት አለ? እድል ልስጥህ ከመውረድ በፊት ወይ ማመስገን የምትፈልገው አካል ካለ ወይ ደግሞ መናገር የምትፈልገው ነገር ስለ ጨዋታው? ጨዋታው በጣም ደስ ብሎኛል። የሚቀጥለውም እንደሚመጣ ተስፋ አደርጋለሁኝ። በመጀመሪያ ደረጃ የምመሰግነው ይሆን ነው። እሺ ምክንያቱም እሱ ለኔ ብዙ ሮል ሞዴሌ ነው ማለት ኮፊ ሃውስ እንድማር ምናምን ፑሽ ያደረገኝ እሱ ስለሆነ ስለዚህ እሱን ማመስገን እፈልጋለሁኝ። ናይስ። ሁለተኛ ደረጃ ደግሞ የምታስተላልፉት መልእክት ጥሩ ስለሆነ እናንተ በዚህ እንደምትቀጥሉና ኔክስት ላይ ደግሞ ራሳችን አዘጋጅተን ወደዚህ ፕሮግራም እንደምንቀርብ ተስፋ አደርጋለሁ። ናይስ። ሽቀላ እንዴት ነው? ሽቀላ አሪፍ ነው። ደስ ይላል። ቡና ይቸበቸባል? ይቸበቸባል በጣም። ማኪያቶ ነው የሚሸጠው? ቡና? አይ ቡና ነው በጣም። 6 ኪሎ አካባቢ በብዛት ጠጪዎች፣ ተማሪ፣ አስተማሪ እዛ አካባቢ ዩኒቨርሲቲ ነው። ተማሪዎች እና መንግስት ሰራተኞች። መንግስት ሰራተኞች ምሳ ሰዓት ላይ ወረፋ ነው በለኝ። ምሳ ሰዓት ላይ አትቀጥሩኝ? እናስብበታለን። ሰራተኞችን ይዘህ እንዳለ ቲሙን እንደምትመጣ እርግጠኛ ነኝ። እናስተዋውቃለን ያንተን ቤት በደንብ። ተስፋ እናደርጋለን። ናይስ። ናይስ። አንደኛውን ዙር አንዱን በመሸኘት ተጠናቋል። ወደ ሁለተኛው ዙር መተናል። በአንደኛው ዙር ላይ ሰዓት ያለቀው አሴ መልሰው ቃል ባንክ ብሎ ነው። ቃል ካንተ ነው የምጀምረው። ዝግጁ ነህ? ቃል
በአጼ ምኒልክ ጎራዴ ላይ የተጻፈው አስደናቂ ጽሑፍ ምን ይላል? ጎራዴዎቹ ላይ ጽሑፍ አለ። ይህን ጥያቄ ከዚህ በፊትም ጠይቄዋለሁ። ይህን ፕሮግራም ተከታተል ከሆነ ይህን መልስ አታጣው። ይለፈኝ የሚኒልክ ተስፋው እግዚአብሔር በትክክል ተመልሷል። የሚኒልክ ተስፋው እግዚአብሔር ነው የሚለው ሀና ባንክ ብላለች። ሀና አደነቁ። አየህ እንደዚህ ብለው ምናምን አሁን አሴ በተለይ ዲፋፓፓ አለ። ምክንያቱም የታየው ሁለተኛው ዙር መነጠቁ ነው ተወዳዳሪ እንትን። እሺ ሀና፣ ይህ በምስሉ ላይ የምትመለከቱት መገልገያ መሳሪያ ለምን ይጠቅማል? ለጦር መከላከያ። በትክክል ተመልሷል። ለጠላት የሚሰነዘረው ነገር ለመከላከል ነው። ቢኒ ባንክ ብሏል። ባንክ ብሏል ቢኒ። ቢኒ ልጅነት የሚለውን ልብ ወለድ መጽሐፍ የጻፈው ደራሲ ማን ይባላል? ዘነበ ወላ። በትክክል ተመልሷል። ዘነበ ወላ ነው። አሴ ባንክ ብሏል። አሴ ሽንፍላ ምንድን ነው? ነጋዴ ነው። እናወራታለን። እሺ ሽንፍላ ምንድን ነው? ወይ ጉድ! ነጋዴ ነው ባትልስ ኖርማል ነው አይደለም እኮ። ሽንፍላ መልሳ ግዴታ ነው። አይ ሽንፍላ ያው እኔ አራጃ አይደለሁም፣ ግን ሽንፍላ በሆድ ዕቃ ውስጥ የሚገኝ ነው። ግን ምን ሽንፍላ ታጥቦ አይጠራም። ታጥቦ አይጠራም። ትክክል ተመልሷል። ፍቅር እስከ ማዳወር በለው እያስፈራራኝ ላገኝ ይለኛል። ባይ ለጨዋታው ነው እንጂ በላ ነጋዴ ሆኖ አይደለም። ስጋ ነጋዴ ነው። ነው አይደለም። እናወራታለን። ካንጋሮች ሚዛናቸውን የሚጠብቁት በምንድን ነው? ወይም በምናቸው ነው? በኋላ እግራቸው። በኋላ እግራቸው አይደለም እንዴ? ባንክ በኋላ እግራቸው አይደለም፣ በእግራቸው። በእግራ እንዴ? የኋላ እግርና እግር ምን ለየው? ይለፈኝ በሆዳቸው በኪሳ ሚዛናቸው የሚጠብቁት ነው ያልኩት። እኔ ልጃቸው የሚይዙት አላልኩም። በጭራቸው ነው። በትክክል ተመልሷል። ሰዓታችሁ አልቋል። ወደ ሶስተኛው ዙር ውድድራችን ልንሄድ ነው። በዚህ በሁለተኛው ዙር ውድድራችን 5 ጥያቄ መልሳችሁ 1000 ብር አግኝታችኋል። ከቀድሞ 1200 ብር ጋር 2200 ብር ወደ ባንካችሁ ገቢ ሆኖላችኋል። የዚህ ዙር ጠንካራ ምላሽ ቢኒ አንተ ነበርክ። ቢኒን መቀነስ አይቻልም። ቢኒ የፈለግከውን ሰው ማባረር ሙሉ መብት አለ። ሙሉ መብት ሰጥቷል የማባረር። ቢኒን መቀነስ አይቻልም። ወደ ሶስተኛው ዙር እንሄዳለን። ማን ይቀነስ? ቁጥር አውጡልኝ። አውጡ። ሀና አንቺ ነሽ እየቆየሽ ያለሽው። ልቀንስ ወይ ብለሽ ነው የቀነሽው? አይ እንቀናነስ እርሳሳችን። እኔ ቀንሰኝ ነው ያልኩት። 3 2 3 3 2 2 ያዙት 3 ቁጥሮችና 2 2 ቁጥሮች ይታዩኛል። ይሄ ማለት እኩል ነው ማለት ነው። ስለዚህ እዚህ ጋር የሚያጫውተው አካል ይሄን መፍረድ አይችልም። ምንድነው የምናደርገው መሰላችሁ? በማን ይቀነስ የጨዋታ ህግና ስርዓት መሰረት የዙሩ ጠንካራ ተወዳዳሪ ማን ነው ብለን እንጠይቃለን። ቢኒ ነበረ። ፍርዱን ላንተ ነው የምንሰጠው። ሌሎቻችሁ አውርዱ። ቢኒ ያዘው። ቢኒ 3 ቁጥር የሚል አሳይተህናል። እኔ ደግሞ እድል እሰጥሃለሁ። ሐሳብህን የመቀየር መብት አለ፣ ያለ መቀየር መብት አለ። ማን ይቀንስ? ማከማን ነው። እኔ አንዱን 3 ብያለሁ። አንዱ ማን ነው? በቃ አንተ ነህ ዳኝነቱን ላንተ ሰጠው። ሐሳብን የመቀየር መብት አለ፣ ያለ መቀየር መብት አለ። 3 ቁጥር ሀና ሳትረፍዳ አይ በፍጹም እንኳን ደህና መጣሽ። አመሰግናለሁ። ስለመጣሽ ደስ ብሎናል። ራስሽን በደንብ አስተዋውቂ እስኪ። ሀና ዘውዴ ይባላለሁኝ። ትውልዴ ጎንደር ሲሆን የምኖረው አዲስ አበባ ነው፣ ፊጋ አካባቢ። የት? ፊጋ አካባቢ። ፊጋ ያላችሁ ሰፈራ ያራዳ ሰፈራ ነው። ተሳትፎናል ፊጋ። በትክክል አዎ፣ እንዳለ ስጋ ቤቶቻችን ወደዛ ሄዱና ጉድ ፈርስ ሰሩ እንጂ። አዎ፣ አድምቀውልናል። እሺ፣ ከተማ ሆኗል። እሺ። እና ያው በስራ ምሰራው ከዚህ በፊት የነበረው በውበት ሙያ ላይ ነበርኩ። ፕሮፌሽናል የፀጉር ቆራጭ ነኝ። አሁን ደግሞ የወንድ
እውነትሽን ነው? እስኪ ምን የተበላሸ ነገር አለ? የፀጉር ቆራጭ እንዲያው በዛው አይ ባየት አለበት። አሼ እያየ መቶልሃል ሌላ። እሺ ያው እሱን ለሱ ነግሯለሁ። አይሻልም? አዎ ከፈርኒቸር ቤት ጋር ሞር የተገናኘ ነው። ቴብሎች የሚመረቱበት ማለት ነው። ኦኬ ዘላለም ይባላል። በጣም ጥሩ ሰው ነው። ናይስ። ካራ አካባቢ ነው የምንሰራው። ናይስ። በአስረካቢ እንትን ነው እና ሞር ስራው ላይ ቆይቶበታል። ጎበዝ ነው። አሁን ወደ ሶስተኛው ዙር ውድድራችን ሄደናል። በሁለተኛው ዙር ሀናን ተቀናሽ አድርገናል። ሰዓታችን ደግሞ ያለቀው አሴን ጥያቄ ጠይቀን አሴ ሳይመልስ ነበረ። ምክንያቱም አሴ ትንሽ ጠግቧል። ቃል ካንተ ነው የምጀምረው። ዝግጁ ነህ? ዝግጁ ነኝ። ቃል ቀንድን በመጠቀም የሚሰሩ ቢያንስ ሁለት ነገሮች ንገረኝ። ማንኪያ፣ የቀንድ ማንኪያ፣ ሹካ። የቀንድ ሹካ አይቼ አላውቅም። አለኝ ሊኖር ይችላል። እኛ ቤት አለ። እናንተ ቤት የቀንድ ሹካ? እግዚአብሔር። እሺ በልተህ ታውቃለህ? በቀንድ ሹካ ገንፎ በሹካ ገንፎ እግዚአብሔር ይበልጠናል። ልጅ ሆነን አያታችን ይሻላል ገንፎ በልተናል። ተከልክለን እኮ አንተ ገንፎ ምን አይነት ገንፎ ነው? ሹካው ለምን አይነት ሰው መሰለህ የሚሰጠው? እንግዳ ቢመጣ ሰው አለ። ይሄ ትልልቅ ሰዎች የአያቶቻችን የባላባት ዘሮች ናችሁ። እንደዛ ነገር ታስታውቃለህ። ወዝ ያስታውቃል። ዳኒ ባንክ ብሏል። ዳኒ በዓለም ላይ ትልቁ የወፍ ዝርያ ምን ይባላል? ዳኒ እኔ ጋር ትልቁ የወፍ ዝርያ አሞራ። ንስር አይደለም። ያው እኮ ነው አሞራ ምን ንስር ምን ለያቸው? እቺ ምን እቺ ሰጎን ነው። በትክክል ተመልሷል። ይህ በቪዲዮ ላይ የምትመለከተው ታዋቂ አክተር በምን ሙያው ይታወቃል? ወይም ምን ጀነር በመጫወት? ሚስተር ቢን ኮሜዲ። በትክክል ተመልሷል። ዳኒ ባንክ በላ። ዳኒ ከፍጥረታት ሁሉ ልዩ የሆነው ፍጡር ማን ነው? ሰው ነው። በትክክል ተመልሷል። በካራማራ ጦርነት ኢትዮጵያ ጦሩን ድል አድርጋ ሰንደቅ ዓላማዋን ከፍ አድርጋ ያውለበለበችው መቼ ነው? ወይ ዓመተ ምሕረቱን ወይ ወሩን ተናገር። የካቲት ነው። ትክክል። ዓመተ ምሕረት ጨምርልኝ። 19 የካቲት 19 ስንት? ለጨብጭብ በእናትህ 1979 ሰባት ብለህ 76 የካቲት ደግሞ እንቅልፍ ላይ ነው የተናገረው። የካቲት 26 1970 ዓመተ ምህረት አንበሳ ይዞ ነበርሽ እንዴ? አባቶቻችን ያው ነበሩበት። ስንት አባት ነው ያለው? አንድ አባት ነው ያለው። እና አባቶቻችን አይ ነበርኩኝ ስለ አባቶቻችን አልከኝ። አባቶቻችንማ የሁላችንም አብዛኞቹ በዛ ጦርነት ፋሚሊ አለ። አዎ የኔ አባት ወታደር ነበርና ነበሩ በዛ ጊዜ። ሹር አይደለሁኝም ግን ስለ ታሪኩ ሲያወራ ሰማሁ። ናይስ አሴ ዳሽና ዳሽ የያዙትን አይለቁም ይባላሉ። ማና ማን ናቸው ዳሾቹ? ሞኝና ማ? ሞኝ ልክ ነህ። አንደኛ ማን ነው? ሞኝና ቃል ለምደው ሞኝ ስለሆነ አረሳት ሞኝና ወረቀት ነው። ሞኝና ወረቀት የያዙትን አይለቁም ይባላል። ዳኒ ባንክ ብሏል። ሰዓታችሁ ግን አልቋል። ፍጥነት አሁንም ይጎላችኋል። ወደ አራተኛው ዙር ውድድራችን እንሄዳለን። በዚህ በሶስተኛው ዙር ውድድራችሁ 7 ጥያቄ መልሳችሁ 1400 ብር አግኝታችኋል። ለማንኛውም 1400 ብር አግኝታችኋል። ከቅድሙ 2200 ብር ጋር 3600 ብር ወደ ባንካችሁ ገቢ ይሆናል። ለጨጓር እሺ የዙሩ ጠንካራ ተወዳዳሪ ቃል ነበር። 6 ቁጥር ቃልን መቀነስ ነውር ነው። በቃ ነውር ነው። ቃል የፈለከውን ሰው የማባረር ሙሉ ስልጣን አለ።
ምን ነው ዳኒ ናየው አይ ምን ልዘጋጅ እኔ አላውቅም አየህ እንዲሾፍ አረገ እሺ ማን ይቀነስ አውጡት 7-7-4-4-2 ያዙት ከዳኒ ውጪ ያዙት ዳኒ መልስ እዛ ስላለ ቁጥር አንተ መልስ አንተ አስቀምጠው እሺ ያዙ ግን 2-7 እና 2-4 ቁጥሮች ይታዩኛል ይህ ደግሞ እኩል ናቸው ማለት ነው ስለዚህ አሁንም ቅድም እንዳደረግነው እዚህ ጋር ያለው አጫዋች ዳኝነት ስለማይሰጥ ዳኝነቱን ለዙሩ ጠንካራ መላሽ እንሰጣለን የዙሩ ጠንካራ መላሽ ደግሞ ቃል ነበር ቃል ትይዛለህ ሌሎቻችሁ ታወርዳላችሁ ቃል ልክ ለቢኒ እንደሰጠሁት እንደቀደሙ ድል ላንተም ድል ሰጣለሁ ሐሳብህን የመቀየር መብት አለ ያለ መቀየርም መብት አለ ማን ይቀንስ ያው ቢኒ ምን ነው በስም ጠራው ያው ይሄ አትልም ምን ነው ይሰባል ከፈለም ስትበላ ከፍሏል 4 ቁጥር ቢኒ ተቀላሽ ተደርጋል ስለመጣህ ደስ ይለናል እውነት በጣም እናከብራለን እስኪ ራስን በደንብ እናስተዋውቅ ቢኒያም እባላለሁ አያት አካባቢ በግል ስራ ነው እንትን የምለው ሰጎኗ እንዴት ነበር ቅድም ሄደች እስኪ ሳይ የሰጎኗን አከይ አይደለም እንትኗ ያቺን ነገር እንኳን ያከለክ ስሟ ጠፍቶኝ ነው ያኔ ለምን የቀነሱ ይመስላል አይ ጨዋታው ህጉ ነው አይደል የሆነ ሚስጥርም አለ አይ እስካሁን እንደዛማ ከሆነ እኛም ቀንሰናል ሌሎች ይሄ ህጉ ስለ አኒና አንዱ ጣልቃ ገብናችሁ እናንተ ትተዋወቃላችሁ በምን ነው የምትተዋወቁት አራታችሁ አምስታችሁ የቆየን ፍሬንድሺፕ ነው አንድ ላይ ነበር የተማርነው አሁን ከዳኒ ጋር አብረን የተማርነው ናይስ የት ተማራችሁ ሲኒማቶግራፊ አብረን ነበር ኮርስ ወስደናል የት ቶም አለ እሺ አዎ እነቃለንም እንደዛው በፍሬንድሺፕ እንተዋወቃለን አስፊቲ አሴ የት ስጋ አይ አይደለም እንደዚህ እሱም ያው እንግዲህ የራሱን ይገልጻል ስለዚህ እንተዋወቃለን ናይስ እሺ ስለመጣለስ ነው በክብር ሸኙልኝ እሺ አሁን ወደ አራተኛው ዙር ውድድራችን መተናል አራተኛው ዙር ውድድራችንን የምንጀምረው ሶስተኛው ዙር ማን ነበር ሰዓት ያለቀው ማጋ ነበረ ቃል መልሶ ዳኒ ባንክ ብሎ ዳኒ ካንተ ነው የምጀምረው ዝግጁ ነህ እርግጠኛ ነህ ዳኒ ይህ በምስሉ ላይ የምትመለከተው ሰው ስሙና የየት ሀገር ዜጋ እንደሆነ ተናገር ይሄን ካላወቅ ያሳዝን ይኸው እንኳን አውቆታል ተዘጋጅቶ ሰዓቶቹን ተጠቀሙ ቡርኪና ፋሶ ማን ነው ስሙ ጎበዝ ወታደር ፕሬዝዳንት ነበር ወታደራዊ ፕሬዝዳንት ማን በእናትህ በሰው እጅ ነው የሞተው በጣም በትክክል በእናትህ ገደሉት ፈረንሳዮች ግማሹን ስጠኝ ሰዓታችን አለቁ ቶማስ ሳንካራ ነው የሚባለው በትክክል እሺ ዮ ቀይ ጤፍ በምን ይታወቃል በምኑ ይታወቃል በተለይ ቀይ ጤፍ በአይረን በትክክል ተመልሷል አቶ ጽፈሽን ቀይ ጤፍ ነው ያው እና ይሄን አባባል ጨርስልኝ ተንጋለው ቢተፉ ይሄ ተንጋለው ቢተፉ ከአመት የማይደርሱ ዮ አይን ተፋተፉ ገጣሚና አቅራቢ ገጣሚና አቅራቢ ዮናስ ግጥም በዮናስ ተንጋለው ቢተፉ ተመልሶ ባፉ ነው የሚባለው እሺ ቃል አይጥ በበላ ዳዋ ተመታ ነው ባንክ ብሏል ዳኒ ባንክ ብሏል ዳኒ ከሎሚ የሚገኝ አሲድ ምን ይባላል ሲትሪክ አሲድ ነው ጎበዝ ዮ አለ ዮ ምንም አይደለም የጃንተ እውነትም ተምሯል ዮ አንተ ጋር ነኝ ዮ በሳይንስ ውሃ ይፈላል የሚባለው ስንት ዲግሪ ሴንቲግሬድ ሲሆን ነው 100 ዲግሪ ሴንቲግሬድ በትክክል ተመልሷል ባንክ ብሏል አሴ
አሴ ከእንስሳቶች ሁሉ ቁስሉ ቶሎ የሚድን የትኛው እንስሳ ነው? ውሻ ነው። ባንክ ብሏል። ቃል ሰዓታችሁ አንተ ባንክ አትል አልቋል። በይ እሱ ሲመልስ ባንክ አታ ምን ፈልግ የለውም። ያዝልኝ፣ እችን ነገር ያዝልኝ፣ ያዝልኝ። ሰዓታችሁ አልቋል። ወደ አምስተኛው ዙር ውድድራችን ልንሄድ ነው። በዚህ በአራተኛው ዙር ውድድራችሁ 6 ጥያቄ መልሳችሁ ነበረ። 6 ጥያቄ 1200 ብር ያስገኝ ነበረ። ግን አንድ ጥያቄ የው ባንክ ስላላለ 5 ጥያቄ ተይዞላችሁ 1000 ብር አግኝታችኋል። ከቅድሙ 3600 ብር ጋር 4600 ብር ወደ ባንካችሁ ገቢ ሆኖላችሁ ቃል ምንም እሺ፣ የዚህ ዙር ጠንካራ መላሽ 2 ቁጥር የሆና 6 ቁጥር ቃል እኩል መልሰዋል። 2 አሸናፊ ደግሞ ወይም 2 ጠንካራ ተወዳዳሪ ሊኖረን ደግሞ አይችልም። ባንክ በማለት 6 ቁጥር ስለሚበልጥ ምክንያቱም 6 ቁጥር ባንክ በማለት የበለጠው አሴ ስለመለሰለት ማለት ነው። አሴ ስለመለሰ ዳኒ በራሱ ይስቃል። ታውቃለህ? አመድ በራሱ ይስቃል አሉ። አሴ ስለመለሰለት ዳኒ ቃል ባንክ በማለት ይበልጣል። 6 ቁጥርን መቀነስ አይቻልም። ቃል የፈለከውን ሰው የመቀነስ ሙሉ መብት አለ። ማን ይቀነስ? ቁጥር አዘጋጁ ወይም አውጡልኝ። እንዲሁ አውጡ። ሴራ ፈረዱበት። ከሰው ጋር የሚያጋጭ ከሰው ጋር የሚያቀያይም ነገር የለም። እስኪ ግን ስንት ቁጥር ነበር የምቀንሰው? አንድ አልገባኝም። የግል ጸብ አላቸው። 7 ነበር እኮ እንዲያውቀው ዳኒ እንዲያውቀው ነው ውስጡ እንዲያውቀው ብዬ ነው መልሰው። ችግር የለም። ዮ ስለመጣሽ ደስ ብሎናል። እባክህ ራስህን በደንብ አስተዋውቅልን። ዮ እባላለሁ። ዮ የሚባል ስምማ የለም። ዮናስ ቦስኮ እባላለሁ። ዮናስ ቦስኮ። ቦስኮ? ቦስኮ ትክክለኛ ስም ነው ሳይሆን በቦስኮ ያደግን ልጆች ቦስኮ እስኪ ስለ ቦስኮ እናውራ ትንሽ። ቦስኮ እንደ ህፃናት ማሳደጊያ ነው። አይ ነው። በርከት ያለ ልጆችን ኦኬ ለቁም ነገር ያደረሰ ናይስ ተቋም ነው። የት ነው የነበርከው? ብዙ ቦታ አለ። ዘዋይ ዲላ ዘዋይ ስላለ ስለማቅ ነው ነው። የት ነው ማለት ነው? አሁን እኛ ባይ ዘ ዌይ ፊልም ሰርችበታለሁ። ግቢ መጥቼ እዛ የዘዋዩን መወደው ግቢ ስለሆነ ነው የምጠይቅህ። ብዙ ኦራቶሪ ኤሽታኦል የሚል ፊልም ስንሰራ እስከ ቦስኮ ግቢ ውስጥ ቀርጸናል። የኛ ካራክተር ከዛ ግቢ ያደጉ ልጆች ካራክተር ነበር። ይሄ ፊልም ግን ሌላ ታሪክ የለው። የቦስኮ የገጣሚ ምናምን ታሪክ ያለ እነ ቴዎድሮስ አለማየሁ ባይዘው ነበርኩ። የእነ ቴዲ ፊልም ኤሽታኦል ላይ ነበርኩ እኔ። ኤሽታኦል ላይ ምን ላይ ነበር? የእስር ቤቱ ሲል ፈሬው አበበ ምናምን ስትደባደቡ ምናምን ነበር። አድገህ ነው ስለማውቀው ሜሞሪ ስላለኝ ብዬ ነው። እና ዘዋይ ቆይተን በጣም ብዙ ላይ ታሳልፈን ምናምን የመጣ ነውና እስኪ ስለ ቦስኮ ትንሽ አውራ ያልኩ ለዛ ነው። ቦስኮ አሪፍ ነው። ስፔሻሊ ወጣቶች ላይ በደንብ ይሰራል። ናይስ። ቦስኮ በደንብ የሚታወቅበት አብዛኞቹ ግቢዎቹ አጥር የላቸው። ማንኛውም ሰው ገብቶ ባስኬትቦል፣ ኳስ፣ የተለያዩ አክቲቪቲዎችን ተጫውቶ መውጣት ይችላል። ናይስ። ከዛ በዘለለ የቡና ቅምሻ ባለሙያ ነኝ። የት ነው አንተ? የትኛው ግቢ ነው የነበርከው? እኛ የቦስኮ ችልረን ጀሞ አንድ የነበረው ጀሞ አንድ እዚህ ጀሞ አንድ መካኒሳ ያለው። ናይስ። እሺ አሁን አሁን እየሰራ ያለሁት በሁለት ሙያ ነው። ኢቨንት ኦርጋናይዝ እና የቡና ካፒንግ የቡና ቅምሻ ባለሙያ ነኝ ማለት ነው። ቡና ተቀምሳለህ? አዎ። እስኪ ስለሱ ነገር እናወራ። በጣም ሃርድ ነው ይባላልና አታስገቡትማ? አናስገባውም። እዚች ጋር ነው ምላስ ላይ ነው ጨዋታው ያለው። ደንዝዟላ ምላስህ? አይ አይደለም፣ እንደውም ብዙ ጣዕሞችን እስኪ ያው ጥርሱ ራሱ በቃ ወንድሜ ኖርማል ነው ከጥርስም ጋር አይ ሲሪየስሊ ስናወራ ግን በጣም ከባድ ሙያ እንደሆነ ምክንያቱም ቴስት መለየት በጣም ከባድ ነገር ነው። ስንት አይነት ቡና ትቀምሳለህ ቢያንስ በቀን? በቀን ሳይሆን ኤክስፖርት ሊደረጉ የሚችሉ ቡናዎች በሆነ ሲዝን አንድ 5-6 አይነት ሌብላቸው ምንድን ነው የማለፊያው መስፈርት? ኳሊቲ ነው።
አንደኛው ሁለተኛው ውስጡ የሚይዙትን እኛ ምን ለያቸዋለን እኮ በምንድን ነው እሱን ጠይቀው በምንድን ነው የሚለየው አሲዲቲ የሚባሉ ብዙ ናቸው ሌቭል የምንሰጥበት አንደኛው አሲዲቲ ነው አንደኛው ይሄ በተለምዶ ውሃ ይዛል አይዝም እና የሚባሉ አክቹዋሊ ሳለ አይነሳማ ዓለም ላይ ብቸኛው ማሽኖች ያልሰሩት ነገር ቢኖር የቡና ቅምሻን መለየት ነው ሶ የሰው ልጅ ዓለም ላይ ብቸኛ ማሽኖች እናንተ ናችሁ የሰው ልጅ ነው ምላስ ነው ናይስ ሌላ ኢቨንት ምን አይነት ኢቨንት ኦርጋናይዜሽን ልታደርገው ኢቨንት ብዙ የጉዞዎችን የሃይኪንግ ጉዞዎችን ናይስ ከዛ ደግሞ የሙዚቃ ኮንሰርቶችን ናይስ አዲስ አበባ ላይ የተለያዩ የልጆች ኢቨንቶችን ምናምን ኦርጋናይዝ ከጀርባውን እናደርጋለን ናይስ አንድ ቀን ጠርተኝ ቡና አብረን እንደምቀምስ እርግጠኛ ነኝ አይ ባይዘው ቡና ወዳጅ ነኝ አሪፍ ነው በቅርብም አንድ ፕሮግራም አለን የቡና ቅምሻ የሚል አሉ ስለዚህ ኢንቫይት እናደርጋለን ኢንቫይት ተረጋል ያው አንድ ሀሳብ አሁን ልንገርህ ይሆዴ ልንገርህ ከመጣ ላይ ቀር ዮናስ እዚህ ጋር ቆሙ አሁን ስናይ አንዳንድ ጊዜ እንደወጣት ኖርማል ግን ያሳለፋቸው የህይወት ፈተናዎች ብዙ ናቸውና ለብዙ ሰው ምሳሌ መሆን የሚችለው ከምን ወድቆ ከመነሳት እንደገና ደግሞ እንደወጣት ቻሌንጅ አድርጎ እዚህ ቦታ ቆሞ ዛሬ እንዲህ ሲያወራን አብሮን ምናምን ጆይን ሲያረግ አንዳንዴ ታምር ነው የእግዚአብሔር ስራም ጭምር ነውና ከዚህ በኋላም ባለው የህይወቱ መንገድ ለሌሎች ወጣቶችም ብዙ ትምህርት መሆን የሚችል ነው ብዬ ስለማስብ ነውና እኔ እንዲመጣስ ነበር ይሄን እንዲያስተላልፍ ስለፈለኩኝ ቴንክ ዩ ማለት ፈልጋለሁ በጣም አሁን ወደ አምስተኛውና ለዙር መጨረሻ ወደ ሆነው ውድድራችን መተናል በአራተኛው ዙር ሰዓታችን ያለቀው ቃል የእቴጌ ጣይቱ አባት ማን ይባላሉ ወይም የእቴጌ ጣይቱን ሙሉ ስም ተናገር እቴጌ ጣይቱ ብጡል በትክክል ተመልሷል ቡጥል ሙሉ ስም ማለት ከናያት ነው የእቴጌ ጣይቱ ስላልከኝ እንጂ ያላወኩት እኮ ቡጥል እኮ ታዲያ እቴጌ ጣይቱ ብጡል ነው አለኝ ሙሉ ስም ማለት ከና አያታቸው የእቴጌ ጣይቱ አያት ድረስ ነው ሙሉ ስም ቃል ማን ያባት ስም ተሰማ ሙሉ ስም ተናገር ስትባል እንዴት ነው ተናገር ኪዳን ተሰማ ቃል ኪዳን ተሰማ ብቻ ነው ሙሉ ስም ስትባል ከና አያት ሙሉ ስም እስከ አያት ስትባል ነው እስከ አያት ቃል ኪዳን ተሰማ ወይ የእቴጌ ጣይቱ ሙሉ ስማቸው እስከና አያታቸው ጥራ እቴጌ ጣይቱ ብጡል ከዛ በኋላ አልተሰጠም እቴጌ ጣይቱ ቡጥል ኃይለ ማርያም ነው የሚለው ዳኒ ዓለምን ዞረ ተብሎ የሚታወቀው ሰው ማን ይባላል ማርኮ ፖሎ አይደለም ማጀላን ነው በትክክል ተመልሷል አሴ በትክክል ተመልሷል ቃል ይሄን አባባል ጨርስልኝ ቂል አይሙት እንዲያጫውት በትክክል ተመልሷል ቂል አይሙት እንዲያጫውት ይባላል ዳኒ ድብቅ ብለን ግልጽ ካልን ሰናይ ብለን መልካም ለሰናይ መልካም ሰናይ ምንድነው መጀመሪያ ሪቨርስ ታዲያ ድብቅ ብለን ግልጽ ካልን ሰናይ ብለን ክፋት መልካም ስራ አይደል ለከነኮ ክፋት ግን እኩይ በትክክል ተመልሷል እኩይ ነው የምንለው ክፋት ያስኬዳል ግን እኩይ ደግሞ በደንብ ያስኬዳል እንትኑ ቃላቱን በትክክል ያስኬዳል ዳኒ ስለ አየር ንብረትና ጸባይ የሚያጠና ሳይንስ ሜትሮሎጂ ነው በትክክል ተመልሷል ባንክ ብሏል አሴ ወተት ፈልቶ ሲቀዘቅዝ ከላይ የሚንሳፈፈው ነገር ምን ይባላል ስልባቦት ባንክ ብሏል ቃል ሰዓታችሁ አልቋል አንዴ ለራስ አምስተኛው ዙር ውድድራችን እዚህ ላይ አለቀ አሁን ወደ መጨረሻውና አሸናፊውን ወደ ምንለይበት ውድድር ልንሄድ ነው በዚህ በአምስተኛው ዙር ውድድራችሁ 6 ጥያቄ መልሳችሁ 1200 ብር አግኝታችኋል ከቀድሞ 4600 ብር ጋር 5800 ብር ወደ ባንካችሁ ገቢ ሆነላችሁ 5800 ብር አላችሁ 5800 ብር የሚያሸንፈው አንድ ሰው ነው ውድድሩ ላይ ደግሞ መሳተፍ የሚችለው 2 ሰው ነው እናንተ ደግሞ 3 ናችሁ ስለዚህ ይሄ ማለት ከናንተ ውስጥ አንድ ሰው ይባላል ማለት ነው የዙር አሸናፊ ወይማን የዙር ጠንካራ ተወዳዳሪ ቢባል እዚህ ላይ
የለም። ከሶስታችሁ አንድ ሰው እንቀንሳለን። ስማችሁን ስጠራው ብቻ ቁጥር ታወጣላችሁ። ተዘጋጁ። ማን ይቀነስ? ስማችሁን ስጠራው ብቻ ነው የምታወጡት። 5 6 7 ቁጥሮች አላችሁ። ዳኒ ያውጣው። መታው በጣም እኔ አሴም እንዳደረጋችሁ አላውቅም። ብቻ መታው በጣም መታው። አሴ ተቀናሽ ተደርጋል። አሴ ማንን ተቀንሳለህ? ቃል እንኳን ደስ አለ። እንኳን አብሮ ደስ አለ። በሁለቱ ግርግርና ግጭት የለውበትም አንተ ራሳችሁን ችል። ለማንኛውም እንኳን ደስ አለ። አንተ ወደ መጨረሻ ውድድር ማለፍህን አረጋግጠሃል። ግን አንተ ደግሞ አንድ ሰው ታባራለህ እና ላውጣ። ማን ይቀነስ? አብሮ የበላ ዳኒ አንድ ሰፈር ያንተ ሰፈር አይመስለኝም። የጠዋት የሆነች ነገር ማጋስ ነገር አለ ዛሬ። ዳኒ ስለመጣ ደስ ብሎናል። እባክህ ራስህን በጥብስ ያስተዋውቀን። ዳንኤል አባተ እባላለሁ። የዳዊት አባተ ወንድም ነህ? አዎ አንድ ጥያቄ አለ መጨረሻ ላይ ግን ካስተዋወቅኩ በኋላ ይሻለኝ። ተው ይጣራል። ወራሽ አታብዛብኝ። ተው። እሺ ዳንኤል አባተ እባላለሁ። የደብረ ብርሃን ልጅ ነኝ። ናይስ። ኳስ ተጫዋች ነኝ። ናይስ። ከዛ ውጪ ደግሞ ቶም በኳስ ጨዋታ ላይ ያለው ቶም ማር ነበርና በዛው መሀል ላይ ብዙ ጓደኞች አፍርቻለሁ። ናይስ። አብዛኞቹ እዚህ ቦታ ላይ ቢገኙ አሪፍ ነበር። በፕሮዳክሽን ምክንያት አልተገኙም እና ናይስ። እነሱ ደግሞ አዛው አንድ ጀማ ነውና ናይስ። ስለመጡ እነሱንም እዚህ ቦታ ላይ እንድንመጣ መጀመሪያ እንደ ፕሮዳክሽን ነበር ያሰብኩት። አሃ ፋይናሊ ያው ፍሬንድሺፑም በጣም ክሎዝ ስለነበር የነበረው እዚህ ቦታ እንድንገኝ እግዚአብሔርን ፈቅዷል። አመሰግናለሁ። አባቴ ነው። ያው እንግዲህ ጥያቄ በመጨረሻ ዳዊት አባተ ወንድም ነው እያሉ ተቸግሬ ዳንኤል አባተ ማን ነው ያለው? ከበደ አይደለም እረፈው። ዳዊት አባተ ይመርብኝ። እረፈው እረፍ በለው። አው ቁርጡን እንግዲህ ለጠየቁኝ ሰዎች አሳውቅ። እባክህ ማመስገን የምትፈልገው አካል አለ? ዴቪ በጣም ማለት እዚህ ፕሮግራም ላይ ብዙ ነገሮች እየተላለፉ ነው። ብዙ የምናመሰግናቸው የምናያቸው ቤትም ሆነን ቁጭ ብለን የምንከታተላቸው ፕሮግራሞች ናቸውና አባይ ቲቪንም በአንተ ስም በጣም ማመስገን እፈልጋለሁ። ናይስ። አሁን ወደ ስድስተኛውና አሸናፊውን ወደምንለይበት ዙር መጥተናል። በዚህ ዙር የ5800 ብር አሸናፊ እንለያለን። ለዚህ ደግሞ ቃልና አሴ ብቁ ሆናችሁ መታችኋል። እንኳን ደስ ያላችሁ። በመጀመሪያ ቃልና አሴ 5 የመለያ ጥያቄዎች ሰጣችኋለሁ። ከተሰጣችሁ 5 የመለያ ጥያቄዎች ውስጥ አብላጫውን የመለሰው የ5800 ብር አሸናፊ ነው። ዝግጁ? ባንክ የለም፣ ይለፈኝ የለም። ከማን ጀምሮ? ይለፈኝ መብት ነው። ስለ በቃኛ አላውቀውም መብት ነው። ከማን ጀምሮ? ከጋባዥ ወይስ ከተጋባዥ? ከታላቅ ከጋባዥ። አሴ ከዱር እንስሳት ሮብና አርብን እና ሌሎችንም አጽዋማት እንደሚጾም የሚነገርለት ጉሬዛ ነው። እውነቱን ነው። በጣም ታውቀዋለህ ጉሬዛ? አዎ በጣም ጴጥሮስ ግቢ ውስጥ አለ። ጀለስ ናችሁ? ጴጥሮስ ግቢ ውስጥ አለ። በጣም ነበር። የት ነው ሰፈርህ? እኔ አስቆ አንድ ሰፈር ነው እንዴ? ፍኖተ ሎዛ ብርጭቆ አካባቢ ማለት ነው። አዎ ልክ ነህ። ጴጥሮስ ነበሩ እዛ ውንጌት ግቢ ውስጥ አይጠፉም ነበረ። ሰላማቅ። እሺ ልክ ነህ። በትክክል ተመልሷል። ጉሬዛ ነው። እሺ ቃል የጀግናው ሻምበል አበበ ቢቂላ የትውልድ ቦታ ወይም ልዩ ቦታው አርሲ አይደለም። አንድ እድል ልስጥህ። አሰላ እዛው አርሲና አሰላ እዛው አልተመለሰም። ጀግናው ሻምበል አበበ ቢቂላ የተወለደው በደብረ ብርሃን አውራጃ ደነባ ከተማ ትባላለች። ደነባ ከምትባል ቦታ ላይ የተወለደው አሴ አብዲሳ አጋ በኢትዮጵያ ጣሊያን ጦርነት የተሳተፈ የኢትዮጵያ ጀግና እንደሆነ ይታወቃል። ለመሆኑ ጦርነቱን ሲቀላቀል አብዲሳ አጋ ስንት ዓመት?
18 18 አይደለም። አንድ ድል ልስጥህ። አሳዘንክኝ። 18 አባባል ስለሚያሳዝን 25 ውይ አልተመለሰም። ጀግናው አብዲሳ አጋ ጦርነቱ ሲቀላቀል የ14 ዓመት ልጅ ነበረ። 14 ዓመቱ ነበር። ቃል አንተ ጋር ነኝ። ቃል የመጀመሪያው የኢትዮጵያ ዶክተር የተባለ ዶክተር ማን ነው? ወይ ማን ይባላል? የመጀመሪያ ኢትዮጵያ አርቲስት አላት። የመጀመሪያ ጠቅላይ ሚኒስትር አላት። የመጀመሪያ ካፒቴን አላት ኢትዮጵያ። የመጀመሪያው ዶክተር ስማቸውን እኔ እንጃ፣ ግን ሴት ናቸው ይመስለኛል። ስማቸውንም አታውቀውም፣ ጾታቸውንም ተሳስተሃል። ስለዚህ ኤክስ ነህ። ሐኪም ወርቅነህ እሸቴ ነው የሚባሉት። አሴ አንተ ጋር ነኝ። አሴ እኔ ህይወት የለኝም ነገር ግን መሞት እችላለሁ። እኔ ማን ነኝ ይላል ጥያቄው። እኔ አይደለሁም። እኔ ህይወት የለኝም ነገር ግን መሞት እችላለሁ። እኔ ማን ነኝ ይላል ጥያቄው። እኔ ግራ ልጋው። እኔ ህይወት የለኝም ነገር ግን መሞት እችላለሁ። እኔ ማን ነኝ ነው ጥያቄው። የመጨረሻ አልተመለሰም። ውጤት አያሰጥህም። ትሞክራለህ። ባትሪ ነው። ህይወት የለኝም። ባትሪ ይሞታል ታወቀ። እኔ ግን ሞታለሁ ይላል ቃል። እንደ አውሮፓውያን አቆጣጠር በ1492 አሜሪካንን ያገኘው ማን ነው? ማጅላን አይደለም። አልተመለሰም። ማጅራን ሳይሆን ክርስቶፎር ኮሎምቦስ ነው። ክርስቶፈር ነው እንደሚል ክርስቶፈር ኮሎምቦስ ነው። እሺ አሴ አራተኛ ጥያቄ። እስኪ እንደውም ዘፋኝ ናዱ። እስኪ ዝፈን፣ እንደውም ዘፋኝ ነው። በጣም አንጎራጓሪ ነው አሉ። ቅድም እዛ ጋር ሄጄ ነበር። ዳኒ ነው የነገረኝ። እኔ ምን አገባኝ። ድምፁን ብትሰማ አለኝ። ድምፁን ብትሰማ አለኝ። የስማ የምን ስጋ መሸጥ ነው አለኝ። አይ አይደለም፣ ባይዘው እንደዛ እኔ አይመለከተኝም። እነሱ ስላሉ ሳይሆን አይደለም። እኔ አይመለከተኝም። እሺ ችግር የለውም። እሺ ችግር ከሌለ ዝፈን። ተዘጋጅኩ። ምን ባንድ ነው እንዴ? ተቀባይ ነው። ፍቅሬ ለመሆንሽ ርቀሽ ሳትሄጂ ቃሌን የሰሙትን ጠይቀሽ ተረጂ። አበቦች ሄደሽ እስኪ ጠይቂያቸው አንቺ ስታምሪ ነዋሄ ብቅ ብዬ ማያቸው ንፋስን ጠይቂ ዋሄ ያስረዳሽ አጣርቶ የልቤን አድምጧላሄ ስተነፍስ ገብቶ ፍቅሬ ለመሆንሽ ታራራን ርቀሽ ሳትሄጂ ቅኝት ወጣሽ ሰሙት አሴ አንደኛ። እሺ አሴ አንተ ጋር ነኝ ራስ ጋር። ስለዚህ ስለ ዘፈን ቀለል ያለ ጥያቄ ልጠይቅ። አሴ የቆዳ ላይ የአጻጻፍ ዘዴ ምን ይባላል? ወይም ቆዳው ምንጽፍበት ምን ይባላል? ቆዳ ላይ እንጽፋለን አይደለ? በምን ጻፍን ነው የሚባለው? የምን ጽሁፍ ነው የሚባለው? ቆዳ ላይ ይጻፋል።
የብራና አዳው የብራና ነው እንዴ? ወዴት ነው የምትሄደው? ብራና ነው። አይ ሐሳብ ውስጥ ነው። አትግባ ሐሳብ ውስጥ። ብራና ነው። የብራና አጻጻፍ ነው የሚባለው። እሺ ቃል ውሃ በምን ይለካል? ቴርሞስታት በቴርሞስታት በቴርሞ ስታት ቴርሞ ውሃ የሚለካው ግብዲያ ኤክስ ትሞክራለህ? ውሃ በምን ይለካል? አፌ ላይ ነበር አውቀዋለሁ። ቆይ እሺ ቆየው። ውጤት አያሰጥም። ቴርሞሜትር ውጤት አያሰጥም። ሞክር ነው ያልኩህ። ካላስ ውሃ በምን ይለ ቴርሞሜትር ነው። ቴርሞሜትር የሙቀት ነው። የሙቀት ነው ቴርሞሜትር። ቆይ አትበለኝ ቴርሞሜትር አይደል? ውሃ የሚለካው በሊትር ነው። ቴርሞሜትር አኒሞሜትር ተባለ። እኔን በሊትር ሳይንሱ ስልጣን ቴርሞ ምናምን ሊትር ማለት ይቻላል። አሴ አንተ ጋር ነኝ። ለምግብነት ከመድረሱ በፊት ወይም ከመቅረቡ በፊት የሚሰበር ነገር ወይም ምግብ ምንድን ነው? እንቁላል ነው። በትክክል ተመልሷል። እንቁላል ነው። ቃል ራሱን የሚያድስ እንስሳ ምንድን ነው? እባብ ነው። እባብ ነው። ራሱን የሚያድስ ቆዳ የሚልጥ እንደ እባብ ቆዳ አፈር ልሶ ተነሳ፣ ቆዳውን ልቆ ተነሳ ይባላል። ማን ነው እንደዚህ የሚባለው? ቀደመ አሴኔ ነበር። ቀደምኮ ጎበዝ አዝኝለት እኮ። እሺ 5 የመለያ ጥያቄዎች ተሰጥቷችሁ ነበረ። ከተሰጣችሁ 5 የመለያ ጥያቄዎች ውስጥ ቃል አንድ ከተሰጣ 5 ጥያቄዎች ውስጥ 4 ስተህ 1 መልሰሃል። አሴ ከተሰጠ 5 ጥያቄዎች ውስጥ 3 መልሰህ 2 በመሳት የዛሬውን የ5800 ብር አሸናፊ ሆናል። እንኳን ደስ ያለ። ለዘፈንክበት ዘፈን ጀባ ተብለሃል። 5800 ብር አሸንፋል። እንኳን ደስ አለ። ስለመጣችሁ ደስ ብሎኛል። እባካችሁ ራሳችሁን አስተዋውቁና እንስነባበት። ቃል እሺ ዴቪ ቴንክ ዩ በጣም አመሰግናለሁ። ቃል ኪዳን ተሰማ እባላለሁ። ዴቪ ተመሳሳይ ነው፣ ሰፈራችን ቀረብ ያለ ነው። የት አካባቢ ነው? አልፋሃለሁ እንጂ እኔ ወደ አስኮ እና በጣም በተደጋጋሚ ጊዜ ገብርኤል ቤተክርስቲያን እንገናኝ ነበር። አጠገቤ ሁሉ አድረሃል፣ አብረን ሆነን እንዴ ተኝተናል። የምሬ ነው ማለት እውነትህ ነው። እና ይሄ ለልጆች ያለህን ነገር ምናምን በጣም ነው የምወድልህ። በጣም የምሬ ነው ማለት ከኤሽታውል ጀምሮ ስለ ልጆች ስታወራ ምናምን ደስ ይላል ማለት ይሄ ለቤተሰቡ የሚቆም ሰው አለ አይደል? አባት መሆን መቻል። ስለዚህ አባት እንደ ከዛ ደግሞ እንደ ባለሙያ በጣም የምወደህ የማከብረህ ባለሙያ ነው። አላዳንኩሽም ጀምሮ ከዛ ጀምሮ ነው የማቀህ የማይልህ። ከዛ እንደ እድል ሆኖ ደግሞ አብሮ የመተወን ኢሽታውል ላይ አብሮ እስከ መተወንና አሁን እኔ ያለሁት ፉል ታይም ትወና ነው እየሰራ ያለሁት ትወና ነው። እውነትህን ነው። ናይስ ብዙ ስራዎች አሉ። አላቅም ወይ ሰው ጋር የመድረስ ምናምን ዴይ ሊሆን ይችላል እንጂ ትልልቅ ፕሮጀክቶች ነው። ትለዋወጣለህ እንደ እባቡ። ብዙ ሰው ይላል ስክሪን ላይ እና በቃ ትለያያለህ ይላል እና በጣም ትልልቅ ፕሮጀክቶች ከሶሚክ ጋር ከሶሚክ ጋር ከሰራ ተው በቃ አደይ ትልቅ የሱ ትልቅ ፕሮጀክት ማለት አደይ ፕሮጀክት ላይ አደይ ፊልም ላይ አደይ ተከታታይ ሰርታ በጣም አስቀያሚ ካራክተር ነበር። እንደውም ካራክተሩ ሰው ሁሉ የማይወደው ካራክተር ነው። የትኛው ካራክተር ነው? መንታ ወንድሙ ነው። የአቤል መንታ ወንድሙ አገኘሁሽ። አይተኸዋል? አዎ አገኘሁ። እንደ አደይን ያላያለ እንዴ? እውነት ነው። አደይን ያልተከታተለ የለም እኮ። አደይ በደንብ የተወደደ ብዙ ወዳጅ ብዙ ሰው ያፈራሁበት ስራ አደይ። እውነት ነው። እኔ ኤሽታውል ላይ ነው ልትመጣልኝ ያልቻልከው። ምን አሰብኩት ከሲታ ነኝ ምናምን ያኔ እኮ ነው። ያኔም ገብርኤል ከጎኔ የተኛ ጊዜ ከላዩ ለዚህ እና የቴዲ ተሾመ ደግሞ አሁን በቅርቡ የተሰራው በፌዴራል መከላከያ ሚኒስቴር የተሰራው እዛ ላይ ሜን ካስት ነው። ካስቱ ይሄን ካስት ነው። የፌዴራል የቴዲ ነው እንዴ? መከላከያ መከላከያ ያሰራው ማለት ነው። እና እሱ ላይ ሜን ካራክተር ነው። ከዛ በኋላ ደግሞ ብዙ ሲኒማ ስራዎች አሉ፣ ክሊፖች አሉ። አሴ
ቴንክ ዩ ቃልዬ እናመሰግናለን። ቀረ የምትለው ነገር አለ? ምንም አብረውኝ የሰሩትን እኔ ይሄኛውን ቃል ኪዳን የሰሩትን አይዊሽ ደግሞ ቃል ኪዳን የሚባል ትልቅ አክተር ኢትዮጵያ ውስጥ በጣም ሾርት ታይም እና አብረውኝ ይሄኛውን ቃል ኪዳን የሰሩት በምንም ነገር ደግሞ አብራኛለች እናቴ። ቃል ወንድ ሆና ማለት ነው። ማለት ሁሉም ሰው እናቱን የሚገልጽበት መንገድ አለው አይደል? አንበሳ አይዞህ ቃልዬ አይ ነው ይገባናል። መተክ የሌላት የፊቶቿ መስመር እኛን ለማሳደግ ፊቷ ላይ የወጡት መስመሮች መግበጧ ቀና ጎንበስ ቀና ማለቷና እናቴ ወድሻለሁ አኮራሻለሁ ደግሞ እና በቃ ወንድ የሆነች እናት የቤታችን ኢታማዦር ሹም ባጭሩ። ምን እየተሰማኝ እንደው ታውቃለህ? ካንተ ጋር መተኮን የእውነቴን ነው የምነግርህ። አሁን ውስጤ ምስለው ከዚህ አሁን ውስጤ ያስታውቃል። የሆነ የሚንተከተክ ነገር አለና የሆነ ነገር ታምር ማሳየት እንደምትፈልግ እንዲሁ አይቻለሁና እንተውናለን። ከዚህ ሰውዬ ጋር መተወን አለብኛል። የእውነት ነው ይሆናል ደግሞ የእውነት አሰይ አብረን እንበላለን። አንተ ጋር ደግሞ አብዛለሁ ወተናል። አየህ አውጣት ቃልዬ ካንዴ ከሙዳ አውጣት። እሺ አስዬ እሺ እኔ አስፋው እሸቱ እባላለሁ። ተወልጄ ያደግኩት ብርጭቆ ፋብሪካ አካባቢ ቀይ መስቀል የድሮ ቀይ መስቀል አካባቢ ማለት ነው። የድሮ ቀይ መስቀል ሚኪላንድ በረበ ሚኪላንድ እዛው ነው። እዛ ነው ተወልጄ ያደግኩት። ሙዚቀኛ ሳውንድ ማን ከአንድ ከ10 ከ12 በላይ ሳውንድ በፊልም አሁን ደግሞ በግል ስራ ውስጥ እየተንቀሳቀስኩኝ ነው። ምንድነው ያው እነሱ እንዳባባላቸው ስጋ ቤት ምናምን ሳይሆን ነዳኒ አንዳንዴ ካብሮ አደገ የሚባል ነገር አለ። ምንድነው ለነገሩ እዛ እንትን ይበዛል በግብተራ አለ ምን አለ። እና እኔ ሙዚቃ ላይ ሆነ በብዙ መንገድ ሙዚቃ የሆነ ነገሮች አይሳካልህም። 3 ሙዚቃዎች ወጥቻለሁ። የሆነ ደረጃ እስክደርስ ድረስ አይሆኑም። የሆነ የሚሳካበት ነገር ትንሽ እንትን ይላልና የሆነ ነገር ለማውጣት የሆነ ነገር መስራት አለብህ። አሁን ከበጋ የተያዘ ነው ስራ ነው። አዎ ያስል 09 ሰከታልኝ ስልኬን እኔ ተቸገርኩበት ወዳጅ አጥቻለሁ። እንትን ነው ከክፍለ ሀገር ሰዎች ያመጣሉ። ደባ አቃለው በደንብ ሆቴል ሀብታሞች ናችሁ እናንተ ነው። አረ ማዝራት እንዳታስጠው ምንም አይመጣ ባይዞ ያው እኔ ትልቅ ሆቴሎች እንደዛ እና አይስታቀባ አቃለው እዛ አካባቢ ልጆች ራሳቸውን የሚያስተዳድሩበት ቋሚ የሆነ ያገኙበት ተው ከሌላ ክፍለ ሀገር እንኳን የመጡት እንኳን ማለት ነው ተራ በማስከበር ምናምን በደንብ ቢዝነስ የሚያገኙበት ቦታ ነው። እኔ ደግሞ መቤታችንን ለደጀ ሰላም ለመጥናት ሁሌም መመጣበት ቦታ ነውና አገኛለሁ። ብዙ ጊዜ አይሃለሁ እዛው ስለመሆን ብዙ ጊዜ አይሃለሁ። ያው በንግድ ዓለም ውስጥ ባይሆን የሆነ ጀማሪ ውስጥ ነን ማለት ይሻላል። አንተ አሁን ለራስህ ከስራ ጀርባ ሌላ ስራ ቤተሰብ ለማስተዳደር ነው የምሰራው። እኔም እኮ እሰራለሁ ከዚህ ስራ ውጭ ሌላ ስራ እሰራለሁ። ተፍተፍ እንላለን በትበት እያለን ነው የምንኖረው። ቴንክ ዩ እንደዛ ነው በትበት እያለን እየሰራን ቤተሰብ እያስተዳደርን ያለ ነው። ናይስ እንግዲህ ወደፊት እግዚአብሔር ከረዳን እጄ ላይ 1 3 4 ሙዚቃዎች አሉ። ፈጣሪ ከረዳን ደግሞ በሚቀጥለው አመት የራሴን አልበም ይዤ እመጣለሁ። ይረዳል። ዋናው የኛ ድርሻ መሻት ብቻ ነው። የሚሞላው እሱ ያርግልሽ አባ። ልክ እንደ አባይ ወንዝ ለሁሉም እንፍሰስ የሳምንት ሰው ይበለን ከሀገሩም ከቄውም ከመንደሩም ከአድባሩም ከመስጊዱም ከደብሩም ከቤቱም ማንም ሳይቀነስ ሰላም ለኢትዮጵያ ሰላም ለሀገሬ ቻው።